በጣም ደስ ብሎኛል። እንኳን ደስ አለበሉኝ ማለት ትልቅ ተስፋ ነው ይዤ የመጣሁት። ከዚህ በፊት ብሩክ ቴክስት አድርጎልኝ ነበር። ብሩክ ዩቲዩበሩ ብሩክ የሃይሚ ባል ማለት ነው፣ የለምሊ ወንድም ሳይሆን የሃይሚ ባል ብሩክ ቴክስት አድርጌ ቡቡ ማለት ነው። ያው መቼም ታውቁታላችሁ፣ ቆንጅዬ ልጅ ሸበላ ምናምን ለሰዎች ተስፋ የሚሰጥና ለኛ እንደኛ አይነቶቹ ታዳጊ ዩቲዩበሮችን አይዞ የሚል ሰው ነው ማለት አላወኩም ነበር። ቴክስት አድርጎልኝ ነበር፣ ሃይ እንዴት ነህ ብሎ ቴክስት አድርጎልኝ ነበር። ብሩክ ነኝ ብሎኝ ነበር። ነገር ግን እኔ አላመንኩትም። ሰላም ብዬ ብቻ ነበር እንትን ያልኩት። ከአራት ቀን በፊት ደውሎ አናገረኝ። እኔ ማመን ያቃተኝ የምር ካንተ ጋር መገናኘት ፈልጋለሁ፣ የት ነው ያለው? ምሳ ልጋብዝ አለኝ እና ተገናኝተን ትልቅ ተስፋ የሚሰጥ ትልቅ ተስፋ ሆኖኝ ማለት ምሳ ጋብዞኝ አብረን ሆነን ምክር ጣል አድርጎብኝ ማለት ማመን ያቃተኝ እግዚአብሔርን በጣም ትልቅ ተስፋ ነው የሆነኝ እና እንኳን ደስ አለ አትሉኝም? ይሄም ጃኬት የሱ ማስታወሻ ነው፣ ስጦታ ነው የሰጠኝ። በጣም መቼም አልለቀውም። ሰላም 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 ውድ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በጣም ነው የታዘብኳቸው፣ እግዚአብሔርን በጣም ተቀይሜያቸዋለሁ። ወንድማችን የጠፋ ልጃችን የት ሄዶ ነው እስከዚህ ሰዓት የቆየው አይባልም። ይሄው ወደ ሶሻል ሚዲያ ከቀረብኩ ወደ ዩቲዩብ ቻናል ከመጣው ድፍን 20 ቀን ሊሞላኝ ነው። አንድ ቀን ይቀረኝ እና ውድ የኔ ቤተሰቦች የጠፍታል አላላችሁኝም፣ አዘኘባችኋለሁ እና የጠፋሁት ችግሬን እየደጋገምኩ ላስታውሳችሁ አልፈልግም። ያው ታውቁታላችሁ። ምክንያቴም ወንድሞቼ ጓደኞቼ የኔ የምላቸው ሰዎች ካጠገቤ ስላልነበሩ ነው። ማለት ስልክ የሚይዙልኝ ሰዎች ካጠገቤ ስላልነበሩ ነው እና የመጣሁት ለዚህ አይደለም። ዛሬ ደስ የሚል ተስፋ ትልቅ ደስታ ነው ይዤላችሁ የመጣሁት። በጣም ደስ ብሎኛል። እንኳን ደስ አለበሉኝ ማለት ትልቅ ተስፋ ነው ይዤ የመጣሁት። ከዚህ በፊት ብሩክ ቴክስት አድርጎልኝ ነበር። ብሩክ ዩቲዩበሩ ብሩክ የሃይሚ ባል ማለት ነው፣ የለምሊ ወንድም ሳይሆን የሃይሚ ባል ብሩክ ቴክስት አድርጌ ቡቡ ማለት ነው። ያው መቼም ታውቁታላችሁ፣ ቆንጅዬ ልጅ ሸበላ ምናምን ለሰዎች ተስፋ የሚሰጥና ለኛ እንደኛ አይነቶቹ ታዳጊ ዩቲዩበሮችን አይዞ የሚል ሰው ነው ማለት አላወኩም ነበር። ቴክስት አድርጎልኝ ነበር፣ ሃይ እንዴት ነህ ብሎ ቴክስት አድርጎልኝ ነበር። ብሩክ ነኝ ብሎኝ ነበር። ነገር ግን እኔ አላመንኩትም። ሰላም ብዬ ብቻ ነበር እንትን ያልኩት። ከአራት ቀን በፊት ደውሎ አናገረኝ። እኔ ማመን ያቃተኝ የምር ካንተ ጋር መገናኘት ፈልጋለሁ፣ የት ነው ያለው? ምሳ ልጋብዝ አለኝ እና ተገናኝተን ትልቅ ተስፋ የሚሰጥ ትልቅ ተስፋ ሆኖኝ ማለት ምሳ ጋብዞኝ አብረን ሆነን ምክር ጣል አድርጎብኝ ማለት ማመን ያቃተኝ እግዚአብሔርን በጣም ትልቅ ተስፋ ነው የሆነኝ እና እንኳን ደስ አለ አትሉኝም? ይሄም ጃኬት የሱ ማስታወሻ ነው፣ ስጦታ ነው የሰጠኝ። በጣም መቼም አልለቀውም። ደስ የሚል ተስፋ ነው። ይሄ ጃኬት ላይ ትልቅ ተስፋ አለ። ስጦታ ሰጥቶኝ አብረን እንሰራለን። አሁን አይመቸኝም። ቢያንስ ከ10 ቀን በኋላ ከሳምንት በኋላ እመጣና አንድ ቪዲዮ ካንተ ጋር እንሰራለን ብሎኛል። እኔ ደስታ የሚያስደስታችሁ ሰዎች እንኳን ደስ አላችሁ። ቡቡ ከታላቁ ዩቲዩበር መልእክት ደርሶናል። ምሳም ተጋብዘን ስጦታም ተሰጥቶናል። ይቺ ጃኬት የሱ ማስታወሻ ነች። እንግዲህ ስጦታ ነች። በክብር ነው ማስቀምጠው። ከኔ ጋር ያረጃል። ትልቅ ተስፋ ነው ማለት በመወድቅ ሰዓት ወደ ታች በምልበት ሰዓት ተስፋ በሚያስቆርጥ ሰዓት እንደነዚህ እንደነ አብርሃም አይነቶች እንደነ ለምለም በቃ ትልልቅ ዩቲዩበሮች ከኔ ጋር ናቸው። እግዚአብሔርን በጣም ተስፋ እንደመቁረጥ ነገር እያልኩ ነበር። 50 በ50 ነኝ ማለት ተስፋ መቼም አልቆርጥም። ነገር ግን ተስፋ የሚያስቆርጡ በጣም ብዙ ነገሮች እያጋጠመኝ ነበር እና በድንገት ከብሩክ ተደውሎልኝ ምሳ ተጋብዤ ትልቅ ተስፋ አሁን ከሱ ጋር የመስራት እድል አለኝ። አብረን እንሰራለን ብሎኛል፣ ቃል ገብቶልኛል እና ከሱ ጋር እንደምታዩን ቃል ገባላችኋለሁ። በአንድ ቪዲዮ ከሱ ጋር ከዛ ከአብርሃም ጋር ከኤፍሬም ጋር ሁላቸውንም አንዳንድ ቪዲዮ ይዤላችሁ እመጣለሁ። ይሄ ደግሞ ቃሌ ነው። ምክንያቱም ደስ የሚሉ ሰዎች፣ አስተዋይ ቅን ልብ ያላቸው ዩቲዩበሮች ናቸው። እንደዚህ በእነሱ ተማምኜ ነው ከነሱ ጋር እመጣላችኋለሁ ያልኩት። ልክ እንዳያችሁት እኔ ሳልነግረው እኔ ሳልጠራው ደውሎ አብረን ካንተ ጋር እሰራለሁ፣ አይዞ ተስፋ አትቁረጥ። በጣም ተስፋ የሚያስቆርጥ ነገር እንዳለ ያውቁታል።
እንኳን እኔ ከመሬት ተነስቼ ከጎዳና ላይ ወድቄ እነሱ ራሱ ኖርማል ህይወት እየኖሩ እንዴት እዚህ ላይ እንደደረሱ ስለሚያውቁት ተስፋ የሚሰጥ ምክር ጣል አድርገውብኛል። አብርሃምም እንደነገርኳችሁ ቮይስ አስቀምጦልኛል። ከሱም ጋር ከቡቡም ጋር አንድ ላይ ቪዲዮ እሰራላችኋለሁ እና አታመሰግኑልኝም? እኔ እስከዛሬ ሳመሰግነው አላቀን ሆኖኛል። በጣም ወደ እናንተ ለማምጣት ቸኩዬ ነበር፣ ነገር ግን አልተመቸኝም። ስልክ ስላላገኘው ነው 4 ቀን የቆየውባችሁ። በጣም ጓጉቼ ቸኩዬ አሁን ራሱ ልክ አዲስ አበባ ነበር ጓደኛዬ ከአዲስ አበባ እንደመጣ ምሳ ሳይበላ ነው የጠራሁት የደወልኩለት እና ወደ እናንተ ለመምጣት በጣም ቸኩዬ ነበር። የቻልኩትን አል እየሞከርኩ ነው ከናንተ ጋር ለመገናኘት እና በዚሁ አጋጣሚ የሆነ ቻሌንጅ ላስጀምር ነው። ትቀጥሉታላችሁ ማለት ታስቀጥሉኛላችሁ ወይስ እንዴት ነው? ይሄ ቻሌንጅ እኔ ነኝ የማወጣው ቃሉን፣ እናንተ እንድተገብረው ታደርጉልኛላችሁ ነው። ይሄም ቻሌንጅ የሚሆነው የጎዳና ልጆችን ምሳ የማብላት ቻሌንጅ ነው እና ይሄ ቻሌንጅ ይቀጥል ወይስ ይውደቅ? ኮሜንት ላይ ግለጹልኝ። ማለት ከዚህ ጀምረን ነው ወደ ላይ የምንሄደው። በጣም ብዙ ተስፋ፣ በጣም ትልቅ እምነት አለኝ በእናንተ። ትልልቅ ቦታ እናደርሳቸዋለን የጎዳና ልጆችን ብያችሁ ነበር። ያ ደግሞ ተሰሚነት እያገኘ አይደለም፣ እየታየም አይደለም፣ ቪው የለውም ምንም ቪው እና ከትንሹ ልጀምርላችሁ ብዬ ነው። የጎዳና ልጅ ምሳ የማብላት ቻሌንጃችን በቀጣይ ቪዲዮ እጀምርላችኋለሁ። ማለት አንድ ሰው አሁን ለምሳሌ በጣም ብዙ የጎዳና ልጆች አሉ። እኔ ነገ አንድ የጎዳና ልጅ ምሳ አብልቼ ቻሌንጁን አስጀምራለሁ። እናንተ መቀጠል ካለባችሁ አብረን እንቀጥላለን እና እስኪ እንዴት ነው ተቀባይነት ይኖረዋል አይኖረውም? በጣም ብዙ አዝናኝ የሆኑ ነገሮችን ወደ እናንተ ለማቅረብ እየሞከርኩ ነው። ማለት አደርገዋለሁ፣ ነገር ግን የሚቀድሙ ነገሮችን ላስቀድም ብዬ ነው። አንዴ ከጀመርኩ ማቋረጥ ስለማልፈልግ ነው። አንዴ ጀምሬ ማቋረጥ ስለማልፈልግ ነው እና ያ ነገር አንዴ ወደዛ ኮንተንት ከገባው ቀጥታ ነው የምቀጥለው። ማለት የጎዳና ልጆችን መርዳት ከጀመርን ቀጥታ በዛው ስታይል ነው የምንሄደው። ያን እንዳይቋረጥ ለማድረግ አሁን የሚያሰናክሉን ነገር ላቋርጥ ብዬ ነው እና ውድ የኔ ቤተሰቦች ይሄ ቻሌንጅ ከዚህ ጀምረን ወደ ትልቅ እንሄዳለን። ውድ የኔ ቤተሰቦች ከናንተ ጋር ሆኜ ተስፋ መቁረጥ የሚባል ነገር የለም። ልክ እንደነዚህ ተስፋ በቆረጥኩ ሰዓት እንደነ ቡቡ አይነት እንደናንተ አይነት ደስ የሚል ቤተሰብ እንዳለኝ አስታውሳለሁ። ይሄን እያስታወስኩ ደግሞ ተስፋ መቁረጥ እኔ ላይ ፈጽሞ አይቻልም። ይሄ በነገራችን ላይ ትንሽ ነው። አሁን ለምሳሌ አንድ የጎዳና ልጅ ምሳ ለማብላት 150 ብር 200 ብር በጣም ሲበዛ ማለት ነው በቂ ነው እና ይሄ ደግሞ ለኛ አይከብደንም ብዬ አስባለሁ። ይሄ ቻሌንጅ ከኔ አስጀምራለሁ። ይሄ ደግሞ የሚሆነው አዝናኝና አስተማሪ በሆነ መልኩ ነው። ዝም ብዬ ቀጥታ ምሳ እንብላ ምናምን አይደለም። ደስ በሚል ሁኔታ ነው ወደ እናንተ ማቀርብላችሁ። ጨዋታ አዘል አዝናኝ በሆነ መልኩ ነው ወደ እናንተ ማቀርብላችሁ እና ይሄን ነገር ለመቀበል ዝግጁ ናችሁ? ይሄን ነገር ለማየት ዝግጁ ናችሁ? ይሄን ቻሌንጅ እንጀምረው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ግለጹልኝ። ይሄንን ብቻ ነው የምፈልገው። ሌላው ነገር ተውትና ይሄን ቻሌንጅ እንዳስጀምረው እናንተ ተባበሩኝ። ቀስ በቀስ ወደ ላይ እንሄዳለን። ምናድገው ትልቅ ቦታ ምንደርሰው ቀስ በቀስ ነው። ከትልቅ ባንዴ ተነስቼ ይሄ ልጅ ልብስ ልግዛለት፣ ባንዴ ተነስቼ ይሄ ልጅ ስራ ላስጀምረው ምናምን የሚባል ነገር የለም። አዝናኝና ጨዋታ ባለው መልኩ ይሄ ቻሌንጅ አስጀምሬ ወደ እናንተ አቀርባለሁ። ከዛ በዚህ ኮንተንታችን እንቀጥላለን። አንዳንድ ማስተካከል ያሉብኝ ነገሮች ስላሉ ነው ይሄን ነገር ያላስጀመርኩት። ይሄ ነገር ካስጀመርኩት በኋላ ደግሞ መቋረጥ ብሎ ነገር የለም እና ትላንትና የሆነ ሰው አስታውሺ በጣም ደስ ብሎኛል። የሆነ ቀን ካስታውሳችሁ ይሄንዬ የሆነ የረዳችሁ ልጅ ነበር። ያ ልጅ ትላንትና አብረን ነበርን ቤቱ ሄጄ በጣም ትልቅ ተስፋ ነው እንደነገርኳችሁ። ቤተሰቦቹን የቅርብ ወዳጆች አናግረን ወደ ቤት የምትገባበት እድል እየተመቻቸ ነው ብያችሁ ነበር እና ወደ ቤት ገብተው ትልቅ ተስፋ አግኝተው ያ ልጅ ውበቱ መጥቶ ከዛ ቆሻሻ ልብሱና ከዛ ቆሻሻ ማንነቱ ወጥቶ ደስ የሚል ኑሮ በሚገርም ሁኔታ ከቤተሰቦቻቸው ጋር ተገናኝተው ትምህርቱን እየቀጠለ ነው።
ምናልባት እድሉን ካገኘ ወደ እናንተ የሚመጣበት መንገዱን አመቻቻለሁ። ያ ልጅ ደግሞ ትልቅ ተስፋ ነው። ይሄ የሚሆነው በአንድ ሰው ምክንያት ነው። በኤንዬ አይታችኋል። የአንድ ሰው እርዳታ መተባበራችን ምን ያህል ዋጋ እንዳለው በዚህ ማወቅ ትችላላችሁ። እና ይሄ ልጅ ትልቅ ተስፋ አግኝቶ በአንድ ሰው ምክንያት፣ እኛ ደግሞ ተባብረን ሲሆን ደግሞ አስቡት፣ በአንድ ሰው ምክንያት የዚህ ልጅ ተስፋ፣ በአንድ ሰው ምክንያት የዚህ ልጅ የነገ ህይወቱ ከተስተካከለ እኛ ተባብረን ደግሞ የብዙ ሰዎች አርያ እንሆናለን፣ ብዙ ሰዎችን ማሳደግ እንችላለን። እና ለዚህ ነው ተባብረን፣ እኔ ብቻዬን ምንም ማድረግ አልችልም ያለ እናንተ ያልኳችሁ ለዚህ ነው። እናንተ የሌላችሁ ነገር እኔ ጋር ይኖራል፣ እኔ ጋር የሌለ ነገር እናንተ ጋር ይኖራል። ስለዚህ አንድ ላይ በማጣመር የጎዳና ልጆችን ተስፋ እንሁን፣ የተቸገሩትን ተስፋ እንስጣቸው፣ አብረን ወደፊት እንሄዳለን። እና ውድ የኔ ቤተሰቦች ይሄ ነገር እናስቀጥለዋለን፣ አስጀምረን አልተውነውም፣ ጊዜው እስኪደርስ ነው። ማቋረጥ ስለሌለብን ነው። ያ ነገር እንዳይቋረጥ ደግሞ አሁን የሚያሰናክሉን ነገሮች ከዚሁ እንቀርፋለን። ነገ ደግሞ ያሰብኩትን እንዳሳካ እናንተ ከጎኔ መሆናችሁ ግድ ነውና አብረን ወደፊት እንቀጥላለን። የጎዳና ልጆችን እናነሳለን፣ ተስፋ ያጡ ተስፋ እንሆናለን ብያችኋለሁ። እና ውድ የኔ ቤተሰቦች ከኔ ጋር ለመሆን ያላችሁን ፍላጎት ግለጹልኝ፣ ኮሜንት ላይ አሳውቁኝ ፍቅራችሁን። እወዳችኋለሁ። ቀጣይ እስክንገናኝ ድረስ ቸር ሰንብቱልኝ።